የከተማ አስተዳደሩ የተሻለች ከተማን በመገንባት ለመጪው ትውልድ ለማስረከብ የጀመረውን ስራ ነዋሪው እንዲደግፍ የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ አሳሰቡ። በሁሉም መስኮች የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ እየተከናወኑ ያሉ ስራዎች ተጠናክረው እንደሚቀጥሉ ያስታወቁት ደግሞ የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ባርጌ ናቸው። የቦዲቲ ከተማና የዳሞት ጋሌ ወረዳ መዋቅሮች በጋራ የምርጫ ምልክትና ማኒፌስቶ ማብሰሪያ መርሃ ግብር አካሂደዋል። አብኔ ዘራበራ ተጨማሪ አለው። የቦዲቲ ከተማና የዳሞት ጋሌ ወረዳ በጋራ በመሆን ሰባተኛ ዙር ጠቅላላ ሀገራዊ ምርጫ የብልጽግና ፓርቲ የምርጫ ምልክትና ማኒፌስቶ ማብሰሪያ መርሃ ግብር አካሂደዋል። በስፍራው ተገኝተው ለፓርቲው አባላት መልእክት ያስተላለፉት የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ ፓርቲው ባለፉት 7 ዓመታት የሀገሪቱ ኢኮኖሚያዊ እድገት ለማምጣት የሰራቸው ስራዎች ተጨባጭ ለውጥ የታየባቸው ስለመሆኑ ገልጸዋል። አገራችን በተረጋጋ ኢኮኖሚ እንድትመራ ለማድረግ የስንዴ ምርት ጨምሮ የተለያዩ እርሻ ዘርፍ ስራዎች፣ በኢንዱስትሪ ዘርፎች፣ በቴክኖሎጂና በንግድ ዘርፎች ላይ ትላልቅ ስራዎችን እየሰራ ይገኛል። ለወጣቶች ስራ ዕድል ማስፋፋት፣ የሴቶች ተሳትፎና ተጠቃሚነትን ማጠናከር፣ የኢኮኖሚ ልማት ዘርፎችን ማበረታታትና የተለያዩ ተኮር ዘርፎች ላይ ዋና የትኩረት አቅጣጫ አድርጎ እየሰራ ይገኛል። ከመንግስት ትኩረት አቅጣጫዎች አንዱ የሆነውን ከተሞችን የማዘመንና የመቀየር ስራን ከተማ አስተዳደሩ በልዩ ትኩረት በማከናወን የተሻለ ከተማን ለመጪው ትውልድ ለማውረስ እየሰራ እንደሚገኝም ከንቲባው ተናግረዋል። የመንግስት ኢኒሼቲቮችን በማስተሳሰር የተለያዩ የመሰረተ ልማት ስራዎች፣ ሰው ተኮር ዘርፎች ላይ ትኩረት ሰጥተን እየሰራን እንገኛለን። በኮሪደር ልማት ስራ፣ በድልድይ ግንባታ፣ በዲችና ኮብልስቶን ግንባታ፣ ከተማ በተካለሉ ገጠር ቀበሌያት ላይ የመንገድ ከፈታ እና ጥገና ስራ፣ የድልድይ ግንባታ፣ የንጹህ መጠጥ ውሃና የማብራት መስመር ዝርጋታ፣ የከተማን ህዝብ ተጠቃሚነት የሚያረጋግጡ በኢኮኖሚ ዘርፎች፣ በማህበራዊና በአስተዳደራዊ ዘርፎች አቅደን እየሰራን እንገኛለን። የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ባርጌ በበኩላቸው ዘንድሮ ለ7ኛ ዙር የሚካሄደው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊና ነፃ እንዲሆን ቀን ሌሊት ሳይባል ትኩረት ተሰጥቶ እየተሰራ ነው ሲሉ በመድረኩ ተደምጠዋል። ምርጫ ሰላማዊ፣ ነፃ፣ ፍትሃዊ፣ ገለልተኛና ተአማኒ ሆኖ እንዲጠናቀቅ ምርጫችን በማሸነፍ ቅቡልነት ያለውን መንግስት መመስረት ደግሞ ዋነኛው ትልማችን ነው። በተለይ እንደ ፓርቲያችን እሳቤ መጪውን ሀገራዊ ምርጫ በማሸነፍ የተጀመሩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መነቃቃቶችን በማጠናከር ኢትዮጵያ ወደ ተምሳሌት ሀገር እናሻግራለን። በሁሉም መስኮች ምርታዊ ውጤት በማምጣት የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ የተከናወኑ ስራዎች አበረታች መሆናቸውን የገለጹት አስተዳዳሪው ጽዱ አካባቢዎችን ለመፍጠርና የምግብ ዋስትናን ለማረጋገጥ የተሰሩ ተግባራት ይበል የሚያስብሉ ናቸው ብለዋል። ወረዳና ከተማ አስተዳደር ባለፉት የለውጥ ዓመታት ፓርቲያችን ግንባር ቀደም መሪነት ግብርና፣ በኢንዱስትሪ፣ በቱሪዝም፣ ቴክኖሎጂ ዘርፎች ምርታዊ ለውጦችን በማስመዝገብ ህዝብን ሁለንተናዊ ተጠቃሚነት ማረጋገጥ መቻላችን እየገለጽኩ ከተረጅነት ወደ ምርታማነት በመሸጋገር በስንዴ ምርት ራስን ከመቻል በዘለለ ውብ ጽዱ አካባቢን በመፍጠር ረገድ የሀገራችን ስም በዓለም ከፍተኛ ደረጃ ከፍ ብሎ እየተወሳ ይገኛል። በግንቦት ወር የሚካሄደው ጠቅላላ ምርጫ ሰላማዊና ፍትሃዊ በሆነ መንገድ እንዲፈጸም ከተፎካካሪ ፓርቲዎች ጋር በትብብር እየተሰራ እንደሚገኝ የወላይታ ዞን የመሬት አስተዳደር ልማት መምሪያ ኃላፊ አቶ ታምራት በለጠ ተናገሩ። ኃላፊ ይህንን ያሉት የቦሎሶ ሶሬ ወረዳና የአረካ ከተማ አስተዳደር በጋራ 7ኛው ጠቅላላ ምርጫ የብልጽግና ፓርቲ መወዳደሪያ ምልክት ማብሰሪያ መርሃ ግብር ባካሄዱበት ወቅት ነው። ለተገኝ ሰይፉ ዘገባ መስፍን ማቴዎስ
ብልጽግና ፓርቲ በቀጣይ ሰባተኛውን ብሔራዊ ምርጫ ላይ እጩ ተፎካካሪ ሆኖ ከመቅረብ ባሻገር ምርጫው በሰላማዊና ፍትሃዊ በሆነ መንገድ እንዲፈጸም ከሌሎች እጩ ተፎካካሪ ፓርቲዎችና ህዝብ ጋር በትብብር እየሰራ እንደሚገኝ በወላይታ ዞን የመሬት አስተዳደር ልማት መምሪያ ኃላፊና የዕለቱ የክብር እንግዳ አቶ ታምራት በለጠ አሳስበዋል። መንግስት በአገር ደረጃ ዲሞክራሲ እንዲያብብ ምርጫዎች በሰላማዊ በገለልተኛነት እንዲሁም ከጸጥታና መሰል ንትርኮች በጸዳ መልክ እንዲካሄድ የማድረግ መንግስታዊ ኃላፊነት አለበት። ሌላኛው ደግሞ ፓርቲው እንደ ፓርቲ የሚወዳደር ፓርቲ ነው። ራሱ ተፎካካሪ ሆኖ የሚቀርብ ፓርቲ ነው። የሰራቸውን ስራዎችን የልማትና የመልካም አስተዳደር ግቦችን የተሳኩትንና ቀጣይ ደግሞ በ40 እና በ50 ዓመታት ኢትዮጵያ ልትደርስ የሚችልበትን ራዕይ አስቀምጦ ለዛ ራዕይ መሰረት ጥሎ የሚታይና የሚጨበጥ ነገር ይዞ የተንቀሳቀሰ ፓርቲ ስለሆነ ይህም ፓርቲ በአግባቡ ቀጣይ መጻኢ ዕድሉን እንዲወስን ለማድረግ ህዝቡ ይሁንታ እንዲሰጥ የቅስቀሳ ስራዎች አሉ። ሀገሪቱን እየመራ የሚገኘው ብልጽግና ፓርቲ በሀገሪቱ የጀመራቸው ብዝሃ ኢኮኖሚና ማህበራዊ ለውጦችን የሀገሪቱ ተስፋ ወደሚጨበጥ ብርሃን እየቀየረ መሆኑን ላለፉት 5 ዓመታት በግብርና፣ በኢንዱስትሪ፣ በከተማ ልማትና በቱሪዝም ዘርፍ ያስመዘገቧቸው ውጤቶች ምስክሮች ናቸው። በሀገር ደረጃም ሆነ በተዋረድ እስከ ህብረተሰቡ እየመጡ ያሉ የልማትና የመልካም አስተዳደር መፍትሄዎች ላይ ሁሉም ፓርቲዎች በስድስተኛው ምርጫ ላይ ቃል በገባው መሰረት እየሰራ መምጣቱን ለቀጣይም ተስፋ የሚያሰንቅ እንደሆነ ተመላክቷል። ከባለፈው ምርጫ የተመዘገቡ ስኬቶችን የምናጎላበት፣ ስኬቶቻችንን የምናጠናክርበት፣ ጉድለቶቻችንንም ደግሞ የምንሞላበት፣ ስህተቶቻችን መልሰን የምናይበት ለዚህ ታሪካዊ 7ኛ ሀገር አቀፍ ምርጫ የብልጽግና ፓርቲያችንን የምርጫ ምልክት የቃል ኪዳናችንን ማኒፌስቶአችንን የምናሳቅበት ቀን ስላደረሰን በቅድሚያ ፈጣሪያችንን እያመሰገን በዚህ ታሪካዊ ቀን ለመታደም እንኳን በደህና መጣችሁ፣ እንኳን አደረሳችሁ። ሀሳብ አንድ መሆን፣ በአመለካከት አንድ መሆን፣ በተግባር አንድ መሆን። ሁለተኛው አንድነት ነው። በአንድነት ቆመን ማሸነፍ እንደምንችል የሚያሳይ ነው። ሶስተኛው ትብብር ነው። ፓርቲያችን እንደምታውቁት ተፎካካሪ ብቻ አይደለም፣ የሚተባበር ፓርቲ ነው። ተፎካክሮ ተወዳድሮ አሸንፎ ሲያበቃ ባሸነፈበት ወንበር ላይ ደግሞ ና ከኔ ጋር ተባብረ ትሰራለህ ብሎ ሌሎች ተፎካካሪ ፓርቲዎችን አሳልፎ የራሱን ወንበር አሳልፎ የሚሰጥ ፓርቲ ነው። እያስተዳደረ ያለው ፓርቲ ለመወዳደር ያቀረበው የስንዴ ነዶ ምልክት ሀገሪቱን በአንድነት ያስተሳሰረ ሉዓላዊ ህልውና ወካይ መሆኑንና በፓርቲው አነሳሽነት በስንዴ ምርት ላይ በቅርቡ ውጤት የመጣበት መሆኑን የቦሎሶ ሶሬ ወረዳና አረካ ከተማ አስተዳደር የስራ ኃላፊዎች ተናግረዋል። ስንዴ እንደምታውቁት ከምግብነት አልፎ ብዙ ነገራችን ኢትዮጵያ ላለፉት በርካታ ዓመታት በተረጅነት ቆይታለች። ከ2018 ሰኔ በኋላ ተረጅነት የለም። ተረጅነት ቢኖርም ተረጅነትን በራስ አቅም በኢትዮጵያውያን አቅም ነው ተረጅነትን የምናስኬደው እንጂ ከውጭ ሀገር የምናስገባው ስንዴ አይኖርም ብለን አቅደን እየሰራን ያለን። 7ኛው ሀገር አቀፍ ምርጫ ለመወዳደር ማኒፌስቶአችንን ይዘን ስንቀርብ የህዝባችን የልማት ጥያቄዎችን ለመፍታት ትኩረት ሰጥተን ህዝባችንን ባሳተፈ ሁኔታ እንመልሳለን። ቀጣይ ምርጫ ፍትሃዊ፣ ሰላማዊና ታማኝ እንዲሆን ለተፎካካሪ ፓርቲዎቻችንም ምቹ የመወዳደሪያ አውድ በመፍጠር ጸጥታን በአካባቢ ባሉት አደረጃጀቶች አጠናክረን ሰርተን ምርጫውን በህዝብ ዘንድ ቅቡልነት ያለው ምርጫ እንዲሆን ለማድረግ ተግተን እንሰራለን። የቦሎሶ ሶሬ ወረዳና አረካ ከተማ አስተዳደሮች በጋራ በመሆን የ7ኛውን የሀገራዊ ምርጫ ወካይ ምልክት የሆነውን የስንዴ ነዶ ማብሰሪያ መርሃ ግብር አካሂደዋል።
የብልጽግና ፓርቲ ኢትዮጵያን ወደ ቀድሞ ገናናነቷና ሉዓላዊነቷ ለመመለስ እየሰራ የሚገኝ ፓርቲ ነው አሉ የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሉ ቶማ። ህዝቡ ዴሞክራሲያዊ መብቱን በነጻነት ተጠቅሞ በሰላማዊ መንገድ ምርጫ እንዲያካሂድ አመቺ ሁኔታ ለመፍጠር በጋራ እየሰሩ መሆናቸውን የገለጹት ደግሞ የበዴሳ ከተማ ከንቲባ አቶ ዳንኤል ታደመ ናቸው። የዳሞት ወይዴ ወረዳና የበዴሳ ከተማ አስተዳደር በጋራ በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ መወዳደሪያ ምልክት ማኒፌስቶ የማስተዋወቂያ መድረክ አካሂዷል። አለማየሁ አልቶ ተጨማሪ አለው። የዳሞት ወይዴ ወረዳና የባዴሳ ከተማ አስተዳደር በጋራ በመሆን የብልጽግና ፓርቲ የመወዳደሪያ ምልክት ያበሰሩ ሲሆን የፓርቲው መራሹ የመደመር መንግስት አገሪቷ ከነበረችበት አጣብቂኝ ሁኔታ በማውጣት ዛሬ በዓለም መድረክ መነጋገሪያ እንድትሆን አስችሏታል ያሉት የዳሞት ወይዴ ወረዳ ዋና አስተዳዳሪ አቶ ተክሉ ቶማ ኢትዮጵያን ወደ ቀድሞ ገናናነቷ የመመለስ ስራ እንደ ስንዴ ነዶ አንድነትን ይሻል ነው ያሉት። ብልጽግና ፓርቲ ለአሁኑ ብቻ አይደለም ለቀጣዩ ትውልድ ዘመን ተሻጋሪ ትውልድ ተሻጋሪ የሆኑ ኢትዮጵያን ብቻ አይደለም ለአፍሪካ የሚሆን ዘላቂ ጥቅምን ወደ አፍሪካን ወደ ሀያልነት የሚቀይር ግዙፍ ፕሮጀክቶችን እያካሄደ ይገኛል። ስለዚህ ብልጽግና ፓርቲያችንን መምረጥ ትርጉሙ ምን እንደሆነ ይገባቸዋል። የብልጽግና ፓርቲ አገራችንን በሁሉም ዘርፎች ቀዳሚና ለሌሎችም ተምሳሌት እንድትሆን ጠንካራ አገረ መንግስት ግንባታ ለማስቀጠል ዴሞክራሲያዊ ምርጫ ለማካሄድ እየተንቀሳቀሰ እንደሚገኝ የባዴሳ ከተማ ከንቲባ አቶ ዳንኤል ታደመ ገልጸዋል። በሁሉም ተግባራት በዓለም ላይ ከሚገኙ ታላላቅ አገሮች ጎራ አሰልፎ በዚህ ጥቂት ዓመት የትኛውም ሀገር ባላደረገው ባላሳካው ልክ ሁሉንም የተናገራቸው ነገሮችን ፈጽሞ ሁለተኛ ዙር ለመመረጥ ዲሞክራሲያዊ ሰላማዊ ምርጫ ሊያደርግ አሁን ወደ ምርጫ ስራ ገብቷል። ህዝቡ ዴሞክራሲያዊ መብቱን በነጻነት ተጠቅሞ የሚያካሂደው ምርጫ ፍጹም ሰላማዊ ሆኖ እንዲካሄድ አመቺ ሁኔታ የመፍጠር ስራ ቅንጅት እንደሚሻ በስፍራው ተመላክቷል። ይሄ ምርጫ እንዳይካሄድ ቢካሄድም ሰላማዊ እንዳይሆን በተለያየ አካባቢ ሽብር ሁከት እንዲፈጠር አቅዶ እየሰሩ ይገኛል። ስለዚህ ይሄን ህዝባችንን አውቆ ነቅቶ በየአካባቢያችሁ ሰላምን ለማጽናት ሰላምን ለመጠበቅ ሁላችሁም ድርሻችሁን እንድትወጡ አደራ እላችኋለሁ። መፈጸም መከናወን የሚገባቸውን ሁሉ ፈጽመን አከናውነን ተአማኒነታችንን አረጋግጠን እንደገና ይሄንን እድል ማግኘት እንዳለብን ማሸነፍ እንዳለብን ወስነን ቆርጠን የምንነሳበት ቀን ነው። የፓርቲው መወዳደሪያ ምልክት የሆነው የስንዴ ነዶ በአንድነት ወደ ሁለንተናዊ ብልጽግና የሚደረገው ጉዞ አመላካች ስለመሆኑም ተብራርቷል። እስከ 2023 ድረስ ቀጣይ 5 ዓመታት ኢትዮጵያን የአፍሪካ ተምሳሌት ሀገር እናደርጋለን የሚል ውጥን ግብ ጥለናል። ይሄን ማሳካት ምንችለው ደግሞ በህብረት በአንድነት ስንቆም ነው። በጋራ የመልማት የመሻገር ምልክት የሆነው የብልጽግና ፓርቲያችን ምልክት ለበዴሳና ለዳሞት ወይዴ ህዝብ ለበዴሳና ለከተማ አመራሮች ትልቅ መልእክት ነው። በአመራሮች መካከል መከፋፈልን ለመዝራት የሚንቀሳቀሱ አካላት ከዚህ እኩይ ተግባራቸው እንዲቆጠቡ መልእክት በማስተላለፍና የእግር ጉዞ በማድረግ ነው መድረኩ የተጠናቀቀው። በሀገር ደረጃ ለሰባተኛ ጊዜ የሚደረገው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ እንዲሆን ከሌሎች ተሳታፊ ፓርቲዎች ጋር በጋራ እየተሰራ መሆኑን በወላይታ ዞን የዱጉና ፓንጎ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። በወረዳው የብልጽግና ፓርቲ የምርጫ ምልክትና ማኒፌስቶ የማስተዋወቅ መርሃ ግብር ተካሂዷል። ለሀገር ሁለንተናዊ እድገት ሰፊ ጠቀሜታ ያለው ምርጫ አካታችና ፍትሃዊ ሊሆን ይገባል ሲሉ የማኒፌስቶ ተሳታፊዎች ተናግረዋል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ።
በወላይታ ዞን ዱጉና ፋንጎ ወረዳም የብልጽግና ፓርቲ የምርጫ መወዳደሪያ ምልክት ማብሰሪያ ማኒፌስቶ የተደረገ ሲሆን ዘንድሮ ለ7ኛ ጊዜ የሚካሄደው ጠቅላላ ምርጫ ፍጹም ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ በርካታ ስራዎች ሲሰሩ መቆየታቸውም ተጠቅሷል። በዛሬው ዕለት ደግሞ የብልጽግና ፓርቲ ማኒፌስቶንና የምርጫ ምልክቱን እንደ ወረዳ ይፋ አድርገናል። ስለዚህ ይሄ ደግሞ በዚህ ሁኔታ እንዲቀጥል እንደ መንግስትም እንደ ፓርቲ አመራርም ከኛ የሚጠበቀውን ሁሉ እናደርጋለን የሚለውን ከተሰባሰቡ በማኒፌስቶ ፕሮግራም ላይ ከተሰባሰቡ ከተለያዩ የህብረተሰብ ክፍሎች የሃይማኖት መሪዎች አሉ፣ የሀገር ሽማግሌዎች አሉ፣ የትምህርት ቤት ርዕሰ መምህራን፣ የመምህራን ተወካዮች አሉ፣ የአደራጅ ተወካዮች አሉ እና የፓብሊክ ሰርቫንት ተወካዮችም ማናጅመንትም አሉ። ከነዛ ጋራ አንድ ላይ ሆነን ምርጫው በስኬት እንድናጠናቀቅ ፍጹም ሰላማዊ ሆኖ ፍጹም ነጻ ሆኖ ለፖለቲካ ተፎካካሪ ፓርቲዎችም ምህዳሩ ሰፋ ያለ እንዲሆን በማለት ማኒፌስቶን በዛሬ ይፋ አድርገናል እንደ ብልጽግና ፓርቲ። ቀጥሎ ያለውንም ደግሞ እንደ ገዢ ፓርቲ እንደመሆናችን መጠን ለሌሎች ፖለቲካ ፓርቲዎች ምህዳሩን አሰፍተን እንሄዳለን የሚለውን አንደኛ ወረዳ በዛሬው ቀን ይህንን የምርጫ ምልክት ይፋ አድርገናል። እስከ ታችኛው መዋቅር በ31ዱም ቀበሌ ላይ ይሄ መድረክ በተመሳሳይ ይዘው እንዲካሄድ አቅጣጫ አስቀምጠናል። በዛ ልክ በቀበሌም የዚህ የምርጫ ምልክት የማስተዋወቅ ፕሮግራም ይኖራል። ከአባሎቻችን ጋር በዛው ልክ እየተግባባን የምንሄድበት ይሆናል። የተሻለ ሀገርን ለመገንባት ያለመው ፓርቲው የምርጫው ሂደት ፊታዊ እንዲሆን ከሁሉም ተፎካካሪ ፓርቲዎች ጋር በጋራ ሲሰራ መቆየቱም ነው የተገለጸው። እኛ እንደ ብልጽግና ፓርቲ በሀገር ደረጃ የተያዘውን የምርጫ ግቦችንም ለማሳካት ካሉን ከተፎካካሪ ፖለቲካ ፓርቲዎቹ ጋራ በቅንጅት እየሰራ ነው። እነሱ ጋር በየጊዜ የጋራ ምክር ቤት በማድረግ በጋራ ምክር ቤት ላይ ያሉብንን በተፎካካሪ ፓርቲ የሚታዩንም በእኛም በብልጽግና ፓርቲ የሚታዩ ጉድለቶችን እያረምን እስካሁን ድረስ በደህና ሁኔታ መጥተናል። ቀጥሎ ላለውም ጊዜ ደግሞ በደህና ሁኔታ እንሄዳለን የሚል እምነት አለኝ። ምክንያቱም መንግስት እንደ አገር ያስቀመጡ ሁለት ታላላቅ ግቦች አሉ። የምርጫ አንደኛው ምርጫው ሰላማዊ፣ ነጻ፣ ፍትሃዊና ታማኝነት ያለው ምርጫ እንዲሆን ነው የሚፈለገው። ሁለተኛ ደግሞ ምርጫውን በአሸናፊነት ማጠናቀቅ የሚለው ግብ ተይዞ የተሰራ ነው። ይህን ግብ ለማሳካት ከእኛም ብልጽግና አባላት ጋር አንድ ላይ ሆነን እንዲሁም ደግሞ ከተፎካካሪ ፖለቲካ ፓርቲዎች ጋር አንድ ላይ እየሰራን ያለንበት ሁኔታ ያለው። እንደኛ ወረዳ 9 የፖለቲካ ተፎካካሪ ፓርቲዎች አሉን። ከነዚህ ፓርቲዎች ጋር በየወሩ ስብሰባ እናደርጋለን፣ እንወያያለን። በስፋት ህዝቡን ተጠቃሚ በሚያደርጉ ጉዳዮች ላይ የህዝብ ተጠቃሚነት የልማት ተጠቃሚነት ለማረጋገጥ የፖለቲካ ዲሞክራሲ ምህዳሩ በጣም ሴፍ እንዲሆን የመስራት ስራ ከነሱ ጋር በውይይት በቅንጅት እየሰራን መጥተናል። እንደ ዱጉና ፋንጎ ወረዳ 7ኛ ሀገራዊ ምርጫ በሰላማዊ መንገድ በዲሞክራሲያዊ ምንም ኮሽታ ሳይኖር ይሄ ምርጫ ውጤታማ እንዲሆን አብረን የቃል ኪዳን ሰነድ የፈረመንበት ሂደት አለ። በወረዳው የብልጽግና ፓርቲ የመወዳደሪያ ምልክት ማብሰሪያ ማኒፌስቶ ፕሮግራም ላይ የተገኙ ተሳታፊዎችም ምርጫው ሁሉንም አሳታፊ ፍትሃዊና ዴሞክራሲያዊ እንዲሆን በተለይም እድሜያቸው ከ18 በላይ የሆኑ ዜጎች ሁሉም የድርሻቸውን በተገቢው እንዲወጡም አሳስበዋል። ከሁሉም ባለድርሻ አካላት ይሄ ምርጫ በሰላማዊ በዲሞክራሲ መንገድ ሁሉም አካላት ተባብሮ በአንድነት እንድንሰራና ምርጫውን ፍትሃዊ ዲሞክራሲያዊ አድርገን በሰላማዊ ሁኔታ የማስጠበቅ ስራ ከሁሉም ይጠበቃል። መንግስት የሚመረጠው በራሱ በስራው እስከሆነ ድረስ በልማቱ በስራው በሰራናው ተግባር ህዝቡን አስተምረን ህዝቡ ራሱ ተምሮ ያየው ተግባሩን ልማቱ ሁሉ አይቶ በራሱ መስክሮ ነው የሚመርጠው። ስለዚህ ከተወዳዳሪ ፓርቲ ጋር ምንም ግጭት ምንም ክርክር ሳይኖረን በሰራናው ልማት ኮርተን ህዝባችን አስተምረን ነው የምናስመርጠው። የአገር ሁለንተናዊ እድገት እንዲረጋገጥ የሚደረገው ጠቅላላ ምርጫ ሰላማዊ፣ ተአማኒና ዴሞክራሲያዊ ሆኖ እንዲጠናቀቅ ሁሉም ዜጎች በጋራ ሊረባረቡ ይገባል።